በንጹህ ልብ ቅን ጨዋታ ያሳለፍነው ሀህን ደስታ እንጫወት በነፃነት ከሚስጂ ጋር እንደሰት በንጹህ ልብ ቅን ጨዋታ ያሳለፍነው ሀህን ደስታ እንጫወት በነፃነት ከሚስጂ ጋር What's up my beautiful people? It's your girl Miss G, the Ethiopian babe. ይሄ በየሳምንቱ እየተዘጋጀ ወደ እናንተ የሚደርሰው የሚስ ጂ ቶክ ሾው ነው። በዚህ ሳምንት በዚህ ኤፒሶድ ገራሚ እኔ ፐርሰናሊ በጣም ወደው የማደንቀው የስራዎቹ ብዙ አልላችሁ ራሱ መጥቶ ስለ ራሱ እንዲነግረን እናደርጋለን። የትም እንዳትሄዱ አብራችሁን ቆዩን። አሁን እንግዲህ ጋብዤ አብረን ቆንጆ ጨዋታ እናደርጋለን። እንግዲህ እንጋብዘዋለን። ጨዋታ ያሳለፍነው ሀህን ደስታ እንጫወት በነፃነት ከሚስጂ ጋር እንደሰት በንጹህ ልብ ቅን ጨዋታ ያሳለፍነው ሀህን ደስታ። ቅዱሴ እንኳን ደህና መጣ ወደ ሚስ ጂ ቶክ ሾው። እንኳን ደህና ቆያችሁ። እኔ አውቃለሁ በስራ ዙሪያ ያሉ ባለሙያዎች ያውቃል፣ ነገር ግን በስራዎች ያውቃል፣ መልክ ግን አይታወቅም። ቅዱስ ማን ነው? ራስን ለተመልካች ይከብዳል ትንሽ እኔ ማን ነኝ ለማለት ማለት ስለማል ብዙም እንደዚህ ኢንተርቪው ላይ ምናምንም እንትን አይደለም ጎበዝ አይደለም። ግን ያው ቅዱስ ፕሮዳክሽን ዲዛይነር እና ሜካፕ አርቲስት ብዙ ስራዎች ላይ እንደዛ ነው እየሰራው ያለሁት። አሁን ደግሞ አሁን ባለውበት ሁኔታ ግን እየሰራው ያለሁት ትንሽ ሜካፕን ትንሽ ወደ ጎን ገፋ አድርጌ አርት ዳይሬክቲንግ ላይ እና ሜካፕ ፕሮዳክሽን ዲዛይኑ ላይ ነው በደንብ እየሰራውበት ያለው። እንደ ባለሙያ ስታየኝ እንዴት ነኝ ዛሬ? በጣም አሪፍ አመሰግናለሁ። ቅዱሴ አንድ እኔ ራሴ ማወቅ የምፈልገው ነገር አለና ስለ ሙያ አባት ሰማሁኝ በጣም የምትወደው እና እኔ ስለሱ በደንብ እንድትነግረኝ ይፈልጋለሁ። ኧረ በስመ አብ በደንብ ነው የምነግርሽ። እሺ ተስፍሽ ይባላል። ተስፋዬ ወንድማገኝ ሙያ አባቴ ብዙ በቃ ማለት ገና ስትጀምሪው እንዳለቃ ነገርም ብለሽ ስለምትጀምሪው ነው እንጂ አካሄዱ ግን ከአባትም በላይ ነው። በቃ በጣም ከምነግርሽ በላይ አሁን እንደዚህ እዚህ ስራ ውስጥ በጣም እንድቆይ እንደዚህ እንድሆን በጣም እንድጥር በጣም ብዙ ነገር እንዳደርግ የሚያደርገኝ የነበረው ተስፍሽ ነው። የመጀመሪያው ስራዬም ከሱ ጋር ነው። በቃ ሜካፕ ነው የጀመርነው አንድ ላይ። ስለ ተስፍሽ ብዙ ምን ልበልሽ ከሙያ አባትም በላይ ነው። በጣም 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 ብዙ ያው ስጠይቅ ስለሱ አውርቶ አይጠግብም ስለተባልኩኝ ያው ሜንሽን ሳላደርገው አላልፍም ብዬ። በጣም ልክ ትክክል፣ በጣም ትክክል። ያው እሱ ተስፍሽን የሚያውቁ ያውቀዋል። ከማሰራት ውጪ ከሱ ጋር ከመስራት ውጪ ቤተሰብ ነው፣ እንደ ቤተሰብ ነው የሚያረግሽ። ሙሉ ነገሩ ነው የምልሽ። ከሱም አልፎ ወስዶም ወደ ቤተሰቡ ነው የሚያዛምድሽ። ገባሽ? የዛኔ ደግሞ በጣም ስራውን ትታየውና ምናምን ቤተሰባዊ ትሆኛለሽ። የሙያ አባት በጣም በትክክል በጣም ተስፍሽን በነገራችን ላይ ደግሜ እዚሁ ልናገረው፣ ተስፍሽ በጣም ነው የምወድ፣ በጣም ነው የማከብረ ለዘላለም። በጣም ደስ ይላል። እርግጠኛ ነኝ ተመልካቾቻችን የሰራውን ስራዎች ሜንሽን ሳደርግ እንዴ እንደሚሉ አልጠራጠርም። ከአፕካሚንግ አርቲስት እስከ ሌጀንድ ድረስ የመጀመሪያ ስራ በተለይ ጥቁር ሰው ከአንጋፋው ቴዲ አፍሮ ጋር የሰራው ስራ ስለሱ በደንብ ማወቅ ፈልጋለሁ። እንደ ሚስ ጂ ቶክ ሾው we need to know this። እዚህ ላይ የጀማሪ ነገር ነበርኩኝ፣ ግን እዚህ ላይ የምታያቸውን ፕሮፕሶቹን እቃዎቹን እና አሉ ደግሞ ኮረሶቹን ምናምን ሜካፕ እኔ ያለውበት። ተስፍሽ ያው ሜካፕም አለበት ፕሮዳክሽን ዲዛይኒንግም ነው እና እህቱም አለች ጽግዬ ወይም እህቴ ትባላለች። እሷም አንድ ላይ ነው የሰራ ነው። በጣም ትልቅ ስራ ነው። በጣም አድካሚም ነበረ ለኔ። በጣም ትልቅ ስራ ነው። በጣም ከምነግርሽ በጣም አሪፍ ስራ ነው። እንግዲህ ይመስለኛል አንቺም እንትን ትያለሽ ያስባለሁ። እንደ አርካይቭ ይመስለኛል።
ግን እንዴት ነው አፕሮች ያደረጉ ለዚህ ስራ አብረን እንድትሰራ የተጋበዝክበት አጋጣሚ? ያው ከተስፍሽ ጋር ነው። ተስፍሽ ነው ፕሮዳክሽን ዲዛይኒንጉን የሰራው። ዋና ሜካፑንም ተስፍሽ ስለሆነ የያዘው የእሱ አሲስታንት ነበርኩኝ የዛኔ። በአሲስታንት ነው የመጀመሪያው ስራዬ እሱ ነው አሉ። የመጀመሪያ ፊልምም አለ፣ ግን እንደ ሚውዚክ ቪዲዮ በጣም ትልቅ የመጀመሪያ ጥቁር ሰው ነው። እስቲ ፊልሙንም አያይዘህ ንገረኝ። ከሶሚክ ሰው መሆን ጋር ነው አይደል የመጀመሪያ ስራ የሰራው? ከመጀመሪያ ከሶሚክ ጋር እና ያው ተስፍሽም አለ። እሱም የዛኔ ተስፍሽ ነው ዋናው። ተስፍሽ ነው ሜካፕ አርቲስቱ፣ ዋና አርቲስቱ። እኔ በአሲስታንስ ነኝ። ግን ያው የመጀመሪያ ስራዬ እሱ ነው። የመጀመሪያ ስራዬ ቀሚስ የለበስኩለት የዘሪቱ ከበደ የመጀመሪያ ስራዬ እሱ ነው። እሱም አሪፍ ፊልም ነው። በጣም አሪፍ ቆንጆ ፊልም ነው። የት ነበር የተሰራው? አዲስ አበባም አለው፣ ክፍለ ሀገርም አለው። ብዙ ሀገሮች ተኪደውበታል። እንትኑ ቪዲዮ ላይ እዛ የሆነ የድሮ አካባቢ የሆነ ነገር ይታይበታል። ላይክ የድሮ ሰፈር ራይት? እሱኛው የቀሚስ የለበስኩለት አይደለም። እሱ ታዛ ነው። የቅድስት ይልማ ፊልም ነው። ኦኬ ተምታታብኛ። በደንብ ያየሁት እሱን ነው ማለት ነው። እሱ ታዛ ነው። ይሄኛው ግን የመጀመሪያው ቀሚስ የለበስኩለት። አይቼዋለሁ እኮ ግን ተምታቶብኝ ነገር ሁለቱ። አንዳንዴ አይ ችግር የለውም። ከቅድስት ይልማ ጋር የሰራውንም በዚህ አያይዘህ ንገረኝ። እሺ የኪዱ ነው ምንድነው? ታዛ ነው። እሱም ቆንጆ ፊልም ነው በጣም። ከአማኑኤል ሀብታሙና ዘሪቱ ከበደ ነው አንድ ላይ የሚሰሩት። እሱ ላይ ሜካፕ አርቲስት ነኝ በዋነኝነት። ግን እሱ ላይ ግን ሜካፕ አርቲስት ነኝ። እጩ ነበርኩ መሰለኝ ትንሽ። ታስ ናይስ። እንዲህ ያንን የመሰለ ሰውዬ ወዴት ነው የወሰድከው? የምሬን እኮ ነው። እኔ አሁን ያንን ፊልም ሳይ እኔ ኢትዮጵያ ውስጥ አላደኩም እና የምስለዋለሁ የድሮ ኢትዮጵያ ምናምን ተብዬ የተነገረኝ ወይ ደግሞ ፎቶ አያቶች ጋር ምናምን ስታይ ማለት ነው። እና ያንን ፊልም ሳይ እነዛን ነገሮች ነው ማስታውሰው። የድሮ ኢትዮጵያን በዛ ፊልም አይቻታለሁ ማለት ይችላል እንደኔ ማለት ነው። ያው ምንድነው መሰለሽ ፕሮዳክሽን ዲዛይኒንግም አለው። ዋናውን ፕሮዳክሽን ዲዛይኒንጉን የያዘው ተስፍሽ ነበር የዛኔ። እኔ ደግሞ ሜካፑን ነበር ያስኩት። ሜካፑን እሰራለሁ። ከዛም በኋላ ግን እዛ ላይ የምታያቸውን እያንዳንዱን አሁን ለምሳሌ 1970ዎቹ አካባቢ ነው መለስ ብለን የሰራ ነው ፊልሙን። እዛ ውስጥ ያሉትን ጠቅላላ ቁሳቁሶቹን ቲቪዎቹ ሊሆን ይችላል ሶፋው ምናምን እነሱን በደንብ ማዘጋጀት ነበረብን። ከኪዱ ጋር ማወራን፣ ከተስፍሽ ጋር ማወራን ምናምን። እሱንም እኔ ነኝ ፕሮፕሶቹንም እኔ ነኝ የሰራሁት እዛ ፊልም ላይ። ቆንጆ ፊልምም ነበር እሱ፣ በጣም አሪፍ ነበር። እንደዚህ አያይዤ ምን ሰማሁኝ፣ ቅዱሴ አንቲክ እቃዎችን በመሰብሰብ ይታወቃል። በጣም ምንድነው ማለት ደስ የሚል ነገር ነው። ግን ምንድነው ያነሳሳክ? ላይክ ወይስ ውድ አይደለም? እንዴትስ ቻልከው? ላይክ ውድ ነው። በነገራችን ላይ በሰብሰብ የጀመርኩት 10 ዓመት ከ10 ዓመት በፊት ምናምን ነው መሰብሰብ የጀመርኩት። ትንሽ አንዳንድ ሰዎች አሉ እልህ ውስጥ የሚከቱሽ ገባሽ? የሆነ እቃ ስትፈልጊ ብታገኙም አለ አይደለ በጣም ይፈራሉ ለመስጠት፣ እቃቸው ይበላሽባል ብለው ያስባሉ ምናምን። ፍላጎቱ ነበረኝ ግን እንደዚህ ይሄን ያህል ገፋበታለሁ ብዬ ምናምንም አላሰብኩም። ከሶሚክ ጋር ነበረ ይዛኔ በጣም እናወራ ነበረ። ለምን መሰብሰብ ብጀምርስ ምናምን ተባብለን አወራን። ያው ፍላጎቱ ስለነበረ መሰብሰብ ጀመርኩኝ። አዎ ብዙ እቃ አለኝ፣ በጣም ብዙ እቃ አለኝ። እንደ መጋዘን ነገር ውስጥ አድርጊያቸው ይከራያሉ። የሚከራይ ሰው ካለ በዚህ አጋጣሚ ይሄ ፕሮሞሽን ስራ ይሸጣሉ። እስካሁን ሸጬ አላውቅም። የሚገርምሽ ነገር ኦልሬዲ ራሴ ነው የምገዛው። ሁልጊዜ እሑድ ጠዋት ምን አለሽ ይገኛሉ። ምን አለሽ ተራ መርካቶ። ኦኬ ኡፕስ that's nice ኦኬ። እኔ አሁን አንተ መጋዚን ብመጣ ለዚህ ስቱዲዮ ይመጥናል የምትለው ምን አይነት እቃ አለክ? ብዙ አለ። ባይዘይ ልከራይም ልገዛም ሳይሆን ልሰርቅ ነው ወይም ደግሞ በግድ ትሰጥኝ። ከምትሰርቂኝ በጊፍት ብሰጥሽ ጥሩ ነው። እና ደግሞ ምንድነው ጥሩ ሀሳብ ቴንክ ዩ ቃል ገብታል። በጊፍት ችግር የለም አልፋታም። አታስቢ ችግር የለም። ያው የሚስ ጂ ቶክ ሾው ኤፍኤፍኤም አይደለ እኛ ፋሽን ፊልም ሚውዚክ ላይ አይደለ። ከዚህ አንዱን እጠብቃለሁ ከቅዱስ። ችግር የለም። ቅዱሴ አንድ የሰራው ስራ አለ፣ እኔ በጣም እምወደው ስራ አለ። ስለ
የጋሽ ጥላሁን ስራ ቆሜ ልመርቅሽ። ደስ ይላል አይደል? አዎ በጣም ይህን ስራ ከሶሚክ ጋር የሰራ ነው። በጣም ቆንጆ ስራ ነው። ግን በደንብ ማለት ብዙ እንትኖች ነበሩት፣ ብዙ ውይይቶች ነበሩት፣ በጣም ብዙ። እዚህ ላይ የተሹ ከሆነ ቤት ከመፈለግ ጀምሮ ነው ያለው እንትኑ ታሪኩ። ያው እንዲህ ነው ከምልሽ ያው ዳይሬክተሩ ራሱ ሶሚክ አለ፣ እሱ እንትን ቢለው ጥሩ ነው ብዬ አስባለሁ። ግን በጣም ወዶ ስራ ነው፣ ቆንጆም ስራ ነው። በጣም ደግሞ እድለኛ ነኝ የጋሽ ጥላሁንን ስራ ስለሰራኝ። በጣም ወዶ ስራ ነው። ሌጀንድ በጣም ለነገሩ ከሌጀንዶች ጋር በጣም ብዙ ሌጀንዶች ሰርታል። ከአስቴር አወቀ ጋር ሰርታል፣ ራይት ከነ ጎሳዬ ተስፋዬ ጋር ሰርታል። ጎሳዬን የመሰለ ሰውዬ እኔ የሆነ ነገር እያስመሰልካቸው እኔ ግራ ይገባኝ። እኔ በጣም የስራዎች አድናቂ ነኝ። በዚህ አጋጣሚ ሰላም ይስጠን፣ እሱም በጣም የሚያለፋ ስራ ነበር ስልሽ። ያለፋል ስልሽ እንደ ቀላል አይደለም እነግርሽ። ክፍለ ሀገር ነው የተሰራው። በጣም ዝናብ ነበረ፣ ብርድ በጣም አለ እና ጎስሽን መቀየር በጣም ራሱ እሱ ትንሽ ከበድ ይል ነበረ። እሺ ማለቱ ራሱ በጣም ከባድ ነው። ግን ጌች ዳይሬክተሩ በዚህ አጋጣሚ በጣም ነው የማመሰግነው። ይሄንንም ስራ እድሉን አመቻችቶ እንስራው ብሎ ስለጋበዘኝ በጣም ነው የማመሰግነው። ጌች ፈታ በጣም ወደው ወንድሜም ጓደኛዬም ነው በዚህ አጋጣሚና በጣም አሪፍ ስራ እንዲሆን በጣም ከሱ ጋርም አውርተናል። አሉ እዛ ውስጥ የነበሩ ክሮችን በጣም ደስ የሚሉ አሉ። እነ ካሜራማኑ እነ ምንቴ ምናምን በጣም ልፋት እንደነበረው ወደፊት ደግሞ እነሱን እስቲ ኢንተርቪው አድርገሽ ትጠይቂያቸዋለሽ። አረ በደንብ ነው። ያው ሚስጂ ቶክ ሾው ፎከስ የሚያደርገው በብዛት እንዳንተ አይነት ሰዎችን ወደፊት በማምጣት ነው። በስራቸው በጣም የሚታወቁ ነገር ግን እንደነ ምንቴ አይነቶችንም ማለት ነውና ምንቴ እዚህም እንዳትቀር አደራ። በጣም ደስ ይላል። ተመልካቾቻችን ከቅዱሴ ጋር ጨዋታችን ይቀጥላል። የምትመለከቱት የሚስጂን ቶክ ሾው ነው። የትም እንዳትሄዱ፣ አብራችን ቆዩ። ተመልካቾቻችን ከረፍት በኋላ ተመልሰን መተናል። ይሄ የምትመለከቱት የሚስጂ ቶክ ሾው ነው። ከቅዱሴ ጋር ጨዋታችን ይቀጥላል። ቅዱሴ እንዴት ነው? ተመችቷል? ተስማምቷል? የጎደለ ነገር አለ? ምን ሙሉ በጣም ደስ ይላል። ቅዱሴ ምን እንደሆነ ታውቃለህ? አሁን ትንሽም ቢሆን በጥቂቱ የውጭውን ኢንዱስትሪ አይቼዋለሁ ትንሽ በስሱና ያንተ ሙያ በውጭው ዓለም ወይም ከኢትዮጵያ ውጪ በጣም ትልቅ ሙያና እጅግ በጣም ሂውጅ ባጀት ተበጅቶለት የሚሰራ ሙያ ነው። እዚህስ ያለው እስቲ ስላለው ሁኔታ ደግሞ አንተ ንገረኝ። ልክ ነሽ። በጣም ከባድ ነው ማለት ምን ልልሽ ፈልጌ ነው። በፊት በጣም እንትን ነበር ፕሮዳክሽን ዲዛይኒንግ ማለት ብሩም በጣም ብዙ ነው የምታወጪው። አሁን ለምሳሌ ፕሮዳክሽን ዲዛይን ለሴታፕ ለእቃዎቹ በጣም ብዙ ብር ነው የሚወጣው። በጣም ማለት ነው ስልሽ እንዲቀለል አድርጌ ምናምን አይደለም። አንድ ሚውዚክ ቪዲዮ ሲሰራ ለእቃ ኪራይ አለ፣ ብዙ ነገሮች ታመጫለሽ። ኤቭሪቲንግ እቺኛዋ እንትን ራሱ ተከራይተሽ ወይ ገዝተሽ ነው ሊሆን የሚችለው። እሱ ራሱ ባጀት ውስጥ ሲገባ ባጀቱ ላይ ይሄዳል እና በፊት እንትን ነበር ምንድነው ማንም ሰው አይደፍርም ነበር። አሁን ግን ትንሽ ሰውም እያወቀው ሲመጣ ዳይሬክተሮች ደግሞ በጣም ሞር ከፕሮዳክሽን ዲዛይኒንግ ጋር በጣም አታችመንት ስለሆኑ ከዳይሬክተሩ ጋር ብዙ ስለምናወራ ተለቅ አድርገን ባጀቱን ነው የምናወጣው። ኦልሬዲ የምናወጣበት ምክንያት ሚውዚክ ቪዲዮ ወይም ፊልሙ ወይም ኮሜርሻሉ ቆንጆ እንዲሆን ነው። ሌላ ምንም የተለየ እንትን የለውም። ግን አሁን ላይ በጣም አሪፍ ነው። አሁን በጣም ቆንጆ እየተለመደ እየመጣ ነው። የግዴታ ሆኗል። ፕሮዳክሽን ዲዛይነር ሚውዚክ ቪዲዮ ላይም ኮሜርሻል ላይም ምናምን ግዴታ በቃ ዋናው ከጀርባ ከዳይሬክተር ቀጥሎ እሱ ያስፈልጋል ብለው ስለሚያስቡ አሁን ጥሩ እንደ በፊት እንኳን የሆነ ግድግዳ ላይ ያስደግፈሽ ምናምን ነው ዘፈን የምታዘፍኝ። አሁን እሱ ነገር ቀረና ትንሽ እያወቀው ሰው ሲመጣ ቫልዩ እየተሰጠው ነው። አሁን አሪፍ ነገር ላይ ነው ያለነው። ኢንዱስትሪያችን በቂ የአርት ዲዛይነር አለው። አሁን እየመጡ ነው። በፊት እንትኖች የሉም ነበር። ሜካፕ አርቲስት አታገኝ፣ በፍለጋ ነው የምታገኘው።
አሁን ግን ሜካፕ አርቲስት በጣም እየበዛ ነው። ፕሮዳክሽን ዲዛይኒንግ ግን አላቅም አሉ ውስን ናቸው። እርግጠኛ ወይ 3 ምናምን ባቀኔ እንኳን እኔ እንኳን ባቅ እንጂ ያን ያህል የበዛ እንትና ሜካፕ አርቲስት ግን ብዙ በዝቷል። that's nice። ስለ እረኛዬ ላውራክ። እሺ እረኛዬ ላይ ተሳትፈሃል። በጣም የሚገርም ተከታታይ ድራማ። እስቲ ስለ እረኛዬ አጫውተኝ። እረኛዬ በጣም ትልቅ ማለት ኢትዮጵያ ውስጥ እስካሁን ከተሰሩት ብዬ ለማለት በጣም ትልቅ ድራማ ነው በጣም ማለት ነው። እና እዛ ላይ በሁለት ነገር ነው የሰራሁት። ፕሮዳክሽን ዲዛይኒንጉንም ሜካፑንም ነበረ ስሰራ የነበረው። ቅድስት ይልማ ናት ዳይሬክተሯ። በጣም ጀግና ነው ስልሽ ዝም ብዬ አይደለም ጀግና ነች። በጣም ጀግና ናት፣ ጎበዝ ዳይሬክተር ናት። እና ከሷ ጋር ብዙ ሎኬሽኖችን ሄደን አይተን መጀመሪያ በጣም ልፋት ነበረው። እሱ ደግሞ ልፋት ነው ነበረው ስልሽ ሀስሉ በጣም ከባድ ነበር። ምን ልልሽ ነው ተራራ እንወጣለን። ከሎኬሽን በኋላ ደግሞ ሜካፕ ቼክ እናደርጋለን። አማን ቼክ መደረግ አለበት። ይሄኛው ካራክተር እሱ ላይ ይመጣል ወይ ልክ ነው ወይ እንላለን። ሰለሞን ቦጋለ በጣም ምን አረግን እንደውም የሆነ ጊዜ የሰለሞን ቦጋለን አባት ራሱ ሰለሞን ቦጋለን አድርገን ልንሰራው ፈለግን እና ሞክረነው ነበረ። ሜካፕ ትንሽ ሞክሬው ነበረ ግን እስቲ ሌላ አይነት ካራክተር ሌላ ሰው አይነት ነገር አድርገን እንሞክረው ተባብለን ለሰለሞንም የራሱ ካራክተር አለው አባትየው ሌላ አድርገን እንትን ብለናል። ግን በጣም ትልቅ ስራ ነው። በጣም ሰርቻለሁ ብዬ በቃ ደረቴን የምነፋበት ስራ ነው። በጣም ቆንጆ ስራ ስለሆነ በጣም ነው የምወደው። በጣም ግን ከምነግርሽ በላይ ድካም ነበር። ይሄ የ3 ወር ምናምን የ4 ወር ምናምን ስራ አይደለም፣ የ6 ዓመት ስራ ነው። በጣም የምነግርሽ ነገር የዛኔ ቅድም ያልኩሽ ሜካፕ አርቲስት በጣም የለም ነበር፣ በሰዓቱ የለም ነበረ። እና ሜካፕ አርቲስት ለመፈለግ ስንት ቦታ መሰለሽ የደወልኩት። ኪዲ ጋር አወራንና ፕሮዳክሽን ዲዛይን ለሊት ተነስቼ ሜካፕ ሰራለሁ 11 ሰዓት ላይ 11 ሰዓት አማንን አንኳክቼ ቀስቅሻው አማንን ሰርቼ ከዛም በኋላ እገባና ደግሞ እማማቸርነት እሷን ሰራና ደግሞ ድጋሚ ከዛም በኋላ ልክ እንደጨረስን ወደ ኦንሴት ነው የምንሄደው። ኦንሴት ሄደን ደግሞ ሰዎች ቤት ነው ተከራይተን የምንቀርጸው። የሰዎቹ ቤት ማታ እኛ እንደነበር ነው ሴታፕ እንደሰራ ነው አይቀመጥም፣ ያነሱታል ምናምን ድጋሚ እሱን ሴታፕ ሰራለሁ ምናምን እና በጣም ትንሽ ከበድ ብሎኝ ነበርና ከኪዱ ጋር አወራንና ትንሽ እንትን እያለኝ ነው ኪዱ የሆነ ረዳት ያስፈልጋል ምናምን ስላት እንዴ ለምን እንዴ አንተ እኮ ነው እምቢ ያልከው መጀመሪያ ሰራዋለሁ ብለኸኝ ስለነበረ ነው እንፈልጋለች። ሜካፕ አርቲስት ለማግኘት መከራ እና በጣም አንድ ልጅ ማቀው ነበረ ዳግም ይባላል። ዳግማዊ በጣም ጎበዝ ነው። እሱም በጣም ጎበዝ ሜካፕ አርቲስትም ፕሮዳክሽን ዲዛይነርም ነው። እሱን አመጣሁት። ከሱ ጋር የሆነ ፓርት ከሆነ ኤፒሶድ በኋላ ከሱ ጋር ረዳት የሆነን አንድ ላይ የሆነ እየሰራን ቀጥል ነው እልሻለሁ። ዋው በጣም ደስ ይላል። ቴንክ ዩ ሼር ስላደረክ በጣም አመሰግናለሁ። ያው ሁሌ እንዳስደነቀኝ ነው አድናቆቱ ይቀጥላል። ወደ ሙዚቃ ደግሞ ልመልስክ። የያሬድ ነጉንና የሚለንን ቢራቢሮ ሞደርን የሆነ ስራ በጣም ቆንጆ ስራ ነበር። ቆንጆ ስራ በጣም ያው አሁን እኔ ሁሉንም ነገር እስካሁን በምትጠይቅኝ ነገሮች ሁላ ክብደቱን ነው እየነገርኩሽ ያለሁት። በጣም አልፊ ነው ምናምን እያልኩሽ ነው። ሪያሊቲውን ነው ግን የምነግርሽ፣ እውነተኛውን ነው። አሁን ሰዎች በ5 ደቂቃ ወጥተው ሲያዩት ምናምን ድካሙን ልፋቱን ምናምን አያዩትም። እንደዚህ አይነት ክሊፕ ይሉሻል። እሱ ምናምን ትንሽ ያናድዳል በጣም ማለት ድካምሽ ምናምን ወነ ያረግ እንትን ባዶ ነው የሚያደርግብሽ። አሁን የቢራቢሮ የት ነው? አፋር የሰራ ነው። በጣም አሁን እዛ እኛንን የምናውቀው ገባሽ? የሆነ የቢጫ እንትን ውስጥ ገብተን ራሱ ታመን ነበረ። ወደ ውስጥሽ እየገባ እያቃጠለን ራሱ ብዙ አሞን ነበረ። ድካም ነበረው። የመጀመሪያዋ ሲኗ ላይ ያለችዋን የመጀመሪያዋ ሲን እሷን ራሱ አሁን ለመስራት የትና የት ሀገር ሄደን ለሊት ተነስተን 9 ሰዓት ነው ቆመን
ፀሐይዋንም ስንጠብቅ የነበረው። እሱም አሁን በጣም ድካም ነበረው። ከዛም በኋላ ጨርሰን መተን ደግሞ ድጋሚ ብዙ ሀገር ተጉዘን አዲስ አበባም ቀርጸናል። የስልኩ ፓርት አለ፣ የማታው ሲን አለ ምናምን። እንደውም እሱ ላይ ላነሳልሽ የፈለግኩት ቀርጸን ነበረ። አሁን የማታውን ሲን ቀርጸን አጋጣሚ ፋይሉ ጠፋ። የቀረጽንበት ፋይል ጠፋ። የት እንደተደረገ እንትናል ብንፈልገው ልናገኘው አልቻልንም። የመጨረሻዋ ማታ ላይ እሷና ሁለቱ የናይት ሲኑ እዛ ምንድነው መደረግ ያለበት? ያ ሁሉ የሰራነው የገነባነው ነገር ድጋሚ እዛ ሰፈሩን ሄደሽ አስፈቅደሽ ነው ፖሊሶች አሰማርተሽ ነው የምትሰሪው። በጣም ከባድ ነገር ነው። ለዛ ነው አሁን ሰው ዝም ብሎ መጥቶ የሆነ ጀጅ ሲያደርግሽ በእንትን በምትዩ ነገር ክብደቱንና ልፋቱን ምናምን ማወቅ አለበት። በጣም ከባድ ነበር። ግን እሱም በነገራችን ላይ ቆንጆ ስራ ነው። በጣም አሪፍ ስራ ነው። እንዳልከው ነው። ላይክ እኔ ብዙ ጊዜ እኛ ሀገር የተለመደው አንድ ስራ ሰርተ ሲወጣ ካየ በኋላ ሰው ክሪቲሳይዝ ነው የሚያደርገው። አሁን ይህን ስራ ብሎ ምናምን እና ከኋላ ያለውን እናንተስ ይሄንን ሰው አንደርስታንድ እንዲያደርግ ልፋታችሁን እንዲያይላችሁ ላይክ የምታደርጉት ፕሪፓሬሽን አለ ወይ? ለህዝቡ የምታሳዩት ነገር ወይ ቢሃይንድ ዘ ሲን ይሆናል? እንደዚህ አይነት ነገሮችስ ወደፊት ታስቧል ወይ? አዎ ማሳየትሽማ አይቀርም። አሁን ቢሃይንድ ዘ ሲን ኦልሬዲ አሁን እንደውም እየተለመደ ይለቀቃል። ዩቲዩብ ተከፍቶ ቢሃይንድ ዘ ሲኖች ምናምን እየተለቀቁ ያለበት ነገር ነው። ምክንያቱም ሰዎችም ድካሙን ልፋቱን ማየት ስላለባቸው ሌላ እንትን ሳይሆን በቃ ማየት አለባቸው። በጣም ድካም አለው። ሚውዚክ ቪዲዮ ነው። 5 ደቂቃ ስለሆነ ሳይሆን ብዙ ሀገር ተጉዘሽ ሴታፕ ሰርተሽ ላይት ሴታፕ ሰርተሽ ካሜራማኖች ይለፋሉ ምናምን በጣም እንትን አለው። ግን አሁን እየተለመደ ነው። ቢሃይንድ ዘ ሲን ቆንጆ እየሆነ ነው። ቅዱሴ ከቅድስት ይልማ ጋር በጥምረት ወይም ያጣመረ ስራ አለ። የአስቴር አወቀ ተመለስና የራሄል ውዴ። እስቲ አውራኝ ስለሱ እባክህ። ማን ልጀምርልሽ? ከንግስቷ ልጀምርልሽ መሰለኝ። ኩዊን ሀሳብ እሱም ደጋግሜ እንደምልሽ በጣም አሪፍ ስራ ነው። እሱም ትንሽ ልፋት ነበረው። እሱኛው መተማና ጎንደር ነው የተሰራው። መተማና ጎንደር ነው የተሰራው። የመተማውን የጥጧን ፓርት ለመስራት ነው መተማ ድረስ ሄድ ነው። ሁለቱም የተራራቁ በጣም የተለያየ። አሁን እዚህ ጋር የጥጧ ፓርት አለች። እሷን መተማን ይሰራ ነው። ከዛም በኋላ ድጋሚ ጨርሰን መጣን። ይሄን ቀርጸን ወደ ጎንደር ሄድንና የአስቴር ድሮ የምታሳትምበት ሙዚቃ ቤት አለ። ታንጎ ነበርና እሱንም ራሱን አስመስለን የአዲስ አበባውን የድሮን ፒክቸር ወሰድኩኝና ከዛም በኋላ እዛ ገነባሁት ታንጎ ሙዚቃ ቤት። ከዛ ራሱን ለማስመሰል ሞከርን ይመስለኛል። ጥሩ ተቀራርቧል ብዬ አስባለሁ። እሱም ቆንጆ ነበረ። ትንሽ ያለፋ ነበረ። በካስቶች ነው የተሰራው። መጨረሻ ላይ ናት አስቴር የምትመጣው፣ ግን በካስቶች ነው የተሰራው። ቆንጆ ፊልም ነው። ቆንጆ ሚውዚክ ቪዲዮ ነው። በጣም አሪፍ ነበረ። እኔ እድለኛ ነኝ በጣም ነው የምልሽ። ማለት ከአስቴር ጋር በመስራቴ ይሄን ሁሉ የምታደርገው ደግሞ ቅድስት ናት። ቅድስትን ነው ላመሰግን የምችለው። ኪዱ በጣም መወዳት እህቴ ስለሆነች ነው ደጋግሜ ማነሳልሽ። ቀጠልንና ደግሞ ወደ ውዴ መጣን፣ ወደ ራሄል ጌቱ። እሱ ሌላ ሌብል ነው። ሌላ ሌብል ነው። ምክንያቱም በጣም ትልቅ አዳራሽ ውስጥ ባዶ የሆነ አዳራሽ ውስጥ ገንብተነው ነው የሰራነው። በጣም ትልቅ ባጀቱም በጣም ላይ ነው። በጣም ብዙ ነው ባጀቱ ራሱና ይሄኛውን የውዴን ለመገንባት 15 ቀን የፈጀው በጣም ትልቅ እንትን ነው። ስቴጁ ገንብተነው ነው የሰራነው። መጀመሪያ ከኪዱ ጋር አወራን። ምን ማድረግ ነው ያለብን፣ እንዴት አይነት ሚውዚክ ቪዲዮ እንስራ ተባብለን ተነጋገርን። በጣም ብዙ ጊዜ ስለምንሰራው ስራ ቀድመን ብዙ እናወራለን። ከስራውም ውጪ ስለ ስራዎች ብዙ ነገሮች ስለምናወራ እኔና እሷ አወራን። እንደዚህ እናድርገው፣ ይሄን እንደዚህ አይነት ነገሮች ብናስመስልስ ማለት ሪፈረንስ እንዲሆነን እዚህ ደረጃ መስራት እንችላለን ወይ የሚለውን ነገር እስቲ ለማወቅ ብለን
ንድፈር ተባባልንና ከራይል ጋር ማወራን። ራይልም ሐሳባችንን ስንነግራት በጣም ደስ አላት፣ ኤክሳይትድ ሆነች፣ በጣም ወደደችው። ወዲያው በቃ መሰራት አለበት ብላ እሷ ራሱ በጣም እንትን አለችን፣ ገፋችን ምናምን። ሎኬሽን መፈለግ ጀመርን ከኪዱ ጋር። ሎኬሽኑን አገኘን። ቀጥታ ወደ ግንባታው በጣም ያደክም ነበረ። እዚህ ላይ ሳልነግርሽ የማላልፈው ነገር ግንባታውን ሰርቼ ጨርሼ መጥቼ ለማስገባት ፈልገን እዛ የምንሰራበት አዳራሽ ውስጥ አልገባል። ዋው! አልገባ ሲል ከኔ ጋር የሚሰሩት ሰዎች አሉ። በግራይንደር ድጋሚ ብረቱን ቆርጠን ከዛ ድጋሚ አስገብተን ነው ደግመን በይደን ወደ ስራ የገባ ነው። በጣም ማለት አይተሽዋል፣ ቆንጆ ስራ ነው። ያለፋም ነበረ። እንደ አዲስ ማለት ስቴጅ ነው የገነባነው፣ ትልቅ ስቴጅ ነው የገነባነው። በጣም አሪፍ ስራ ነው፣ የምወደው ስራ ነው፣ ቆንጆ ስራ ነው። ወልዳን ቱ ዩ በጣም ገራሚ ስራ ነው የእውነት ሳላደንቅ አላልፍም። እና እሺ አሁን ከሰራቸው ከሙዚቃ ከፊልምም በጣም ቻሌንጅ አድርጎኛል የምትለዋል? ሁሉም ያደርጋል በነገራችን ላይ ቻሌንጅ በጣም ሁሉም ያደርጋል። እኔ ደግሞ ምን አይነት ባህሪ ያለኝ መሰለሽ፣ የሆነ ነገር መስራት ፈልጌ ነካ አድርጌ ማለፍ ደግሞ ምናምን በጣም አልወደውም። እና በጣም ወደ ውስጥ ገብቼ በጣም ማለት እኔ ጋር ሲመጣ ሰው የኔን ሙያ ሲፈልግ ጥሩ የተሻለ ነገር ፈልጎ ነው የሚመጣው። ስለዚህ ማድረግ ያለብኝ ያኛውን ሰው ማስደሰት ነው ያለብኝ። ስለዚህ ለማስደሰት ደግሞ ኦቨር መሄድ አለብሽ። በተቻለሽ መጠን ቆንጆ ነገር ለማድረግ መሞከር አለብሽ። ቻሌንጅ ሁሉም ያደርጋል። እንዲህ ነው ልልሽ አልችልም። በጣም ብዙ ሁሉም ያደርጋሉ። እግዚአብሔር ፈቅዶም ደግሞ የሚያጋጥሙኝ ስራዎች ከባባድ ነገሮች ናቸው። ወይ ግንባታ ነው፣ በሜካፕን ብቲ ትንሽ ከበድ ያሉ ነገሮች ስፔሻል ኢፌክቶች ነው የሚመጡት። ርቆ መሄድ ነው። ርቀሽ መሄድማ በጣም ብዙ ሀገር ትመላለሻለሽ። በጣም እንዞራለን እና ቻሌንጅ በጣም አለው። እንደዛውም ብዙ ነገሮች ያጋጥሙሻል። ከቻሌንጆች ውስጥ ደግሞ አደጋ ሊኖር ይችላል። ብዙ ቦታዎች ያለመፈቀድ ሊኖር ይችላል። መታሰርም ሊኖር ይችላል። አሁን በነገራችን ላይ እንደዚህ ምልሽ ያጋጠሙን ነገሮች ናቸው እና እነዚህ ራሱ በጣም ትልቅ ቻሌንጅ ናቸው። አንድ ሁለቱን አትነግረን? አንድ ፊልም ነበረ አልወጣም ገና፣ ከሶሚ ጋር የሰራ ነው። ፍኖተ የሚል ፊልም አለ አንድ የሚወጣ። እሱ አሁን 3 ወር ነበረ ባህር ዳር የቆየ ነው። በጣም ረዥም ጊዜ ነው እንግዲህ ሳይው 3 ወር የቆየ ነው እና በጣም ከመቆየታችን የተነሳ በቃ እንትን አለ። ይሄ አለ አይደለ ሎካሉን መሰላችሁ በቃ እንትን አለውና ግን ወደ ሀገራችን መመለስ ፈለግን። በቃ ጨርሰናል ኦልሬዲ፣ ግን ወደ ሀገራችን መመለስ ፈለግን። እኔ ኤዲተሩ፣ ኮስቲዩም ዲዛይነሯ ምናምን ሆነን አንድ ላይ ለመምጣት አሰብን። ሌሎቹ ክሮች ደግሞ ቀስ ብሎ ይመጣሉ። ገና ብዙ አልሰለቻቸውም። ገባሽ? እኛ ትንሽ በቃ በጣም ብዙ ጊዜ ስለቆየን እንትን አለን። ከዛ ልንመጣ ስንል በመኪና ነው መምጣት የነበረብን። የሚነዳው ሹፌሩ ሳይሆን ረዳቱ ነው። ወደ ባህር ዳር ማንኩሳ አካባቢ ይመስለኛል ከባድ እንትን አደጋ ነገር ማለት ኤዲተሩ ሃርዲስኩን ይዞ እንዲጋጫል፣ ኮስቹማ ቴዳ ከብረት ጋር ትላተማለች እና ስንወጣ ራሱ ተይዘን ነው እንደዚህ እንዲቀጥለን አይደለም የወጣነው፣ እንዲህ ተስበን ነው ከመኪና ውስጥ የወጣነው። ግን ፈጣሪ ጠበቀንና እንኳን አተረፋችሁ። በጣም አታስደግጠ። የሚያስቅ ነገርም ካለ ንገረን። አሁን ደንግጠናል። ይሄን ይመስላል ያጋጠመን ነገር። አስቂኝስ ነገር? አስቂኝ ብዙ ያጋጥማል፣ ግን እንዲህ ነው ልልሽ አልችልም። በጣም ስራ ላይ ስትሆኝ ስለምትረሹ ግን ብዙ ነገሮች ያጋጥማሉ። ረሳ እማላልፈው ሌላ አንድ ደግሞ ገራሚ ስራ ሰርተሃል። የልጅ ማይክ አለው ማሲንቆ አለው በገና። በጣም አሪፍ ስራ ነው። እሱም በጣም ቆንጆ ስራ ነው። ባሌ ነው የተሰራው። ባሌ አይተሽ ከሆነ ተራራው ምናምን በጣም እሱም በጣም ከባድ ስራ ነው አለ። ሜኪንጉ ራሱ ቆንጆ ሜኪንግ አለ። እዛ ጨርሰን መተን በጣም እዛ ራሱ በጣም ያደክም ነበረ ስልሽ ተራራ መውጣቱ ምናምን በጣም ከባድ ነበረ።
ከዛ ደግሞ ወደ አዲስ አበባ መተን ደግሞ የመጨረሻው የእራቱ ሲን አለ። እራቱ ሲን ሌላ ሉክ አለው። ከዛኛው ሉክ ነው ወደ ድጋሚ ወደ እራቱ የመለስ ነው። በጣም ቆንጆ እንትን ነው። እሱንም በጣም የምወደው ስራ ነው። በጣም አሪፍ ቆንጆ ስራ ነው። በጣም ልጅ ማይክም ይችላል። በጣም ጎበዝ ነው። በጣም ጎበዝ ነው። በጣም ደስ ይላል። ቅዱሴ እስቲ ወደ ቤተሰብ ልመልስልህ። እሺ ስሰማ ባለቤት በዚህ ሙያ ውስጥ እንዳለች ሰማሁኝ። በደንብ እስቲ ስለ ባለቤት አስተዋውቀን። በእምነት አሰፋ ትባላለች። ባለቤቴ ናት። የሁለት ልጆች እናት ናት። እኔም የሁለት ልጆች አባት ነኝ ማለት ነው። እሷም አርክቴክት እና ፕሮዳክሽን ዲዛይነር ናት። ጎበዝ ናት። እሷም በዚህ ሙያ ውስጥ ነው ያለችው። እየተጋገዝን ብዙ ነገሮችን እየሰራን ያለ ነው። አንድ ስራ ሲመጣ እሷም ታግዘኛለች፣ እኔም ደግሞ እየተጋገዝን ሁሌ በቃ አሁን በምንሰራው ስራ አሁን እየሰራው ባለውበትም ስራ እሷም በምትሰራውበትም ስራ እየተጋገዝን ያለ ነው እና እሷም በጣም ጎበዝ ፕሮዳክሽን ዲዛይነር ናት። ናይስ። እየጠጣክ እስቲ አሁን ደግሞ ቆንጆ ነገር አዘጋጅቼልሃለሁ። ፑል ትችላለህ? በደንብ የእውነት በደንብ። ጉዴ ፈላ። እኛ ቤት አንድ የተለመደች ነገር አለች። 8 ቦል 8 ኩዌስችን። ለየት የሚያደርገው ምንድን ነው? አንተ ጥያቄ ይኖርካል። እኔ ጥያቄዎቹን አላውቅም። እኔም ተጠያቂ አንተም ተጠያቂ ነው የምትሆነው። የኔንም ጥያቄዎች አታውቃቸውም፣ እኔም ያንተን አላውቃቸውም። ስለዚህ ተመልካቾቻችን ወደ 8 ቦል 8 ኩዌስችን እንሄዳለን። የትም እንዳትሄዱ፣ አብራችን ቆዩ። ተመልካቾቻችን መተናል። ቅዱሴ ፑል እችላለሁ ብሏል። እንግዲህ ያው ቤቴ መተህ መቼም እኔ አልጀምርም፣ እባክህ። እሺ በደስታ ወደ ነው የምናየው። እችላለሁ ብለሃል። እንግዲህ እንሞክር እስቲ። እንግዲህ 8 ቦል 8 ኩዌስችንስ ሹት። ገብቷል። አይተሻል። እያመንሽ ነው? አምኛለሁ። በቃ በጣም አሪፍ። አንድ ጥያቄ ነው የምጠይቅሽ። እስቲ ያው ፊልሙ ላይ የተያያዘ ነገር ስለሆነ ነው የምጠይቅሽ። ከቅድስት ይልማና ከሶሞን ይስማው ሶሚክ ማን ነው ላንቺ? እየመታው ልቀጥልሽ። እባክህ። ቅድስት ይልማንን በጣም ነው ማደንቃት፣ ሶሚክንም በጣም ነው ማደንቀው። ሁለቱም ራሳቸውን የቻለ ገራሚ ካራክተር ባለሙያዎች ናቸው። ያው ግን ኪዲ አልሽ? አዎ። ተረኛ ወይ ጉድ! ወይን እንግዲህ ሌትስ ሲ። ገባ። እሺ ከጂጂ እና ከኢዮብ መኮንን። ተስማ ከባድ ጥያቄ ነው። ምንም ልረዳህ አልችልም። በነገራችን ላይ ሁለቱንም ነው የምወዳቸው። የምሰማቸውን በብዛት ሁለቱን ነው። አብሶ አሁን ባለው ሁኔታ ኢዮብን በጣም እወደው ስለነበረ በጣም ኢዮብን እሰማዋለሁ። ግን ከባድ ነው። ጂጂ ደግሞ ሌላ ናት። ለማወዳደርም ይከብዳል። ልታሰድቢኝ ስለምትችይ ሁለቱንም ማለት አይቻልም። የራሳቸው የሆነ አቅም አላቸው፣ ችሎታ አላቸው። ግን ጂጂ ኦኬ ጉዷን ሂድ። እሺ በነገሮች ላይ ለማጅ ነኝ ነግሬያለሁ። አትመሲም ግን ቅድም እንዳባባልሽ እኔ ለጨዋታው ነው እንጂ ለማጅ ነኝ። እሺ አሁንም አርት ውስጥ ነው የምገባልሽ። ከልጅ ሚካኤል እና ከኪንግ ካካ አለው መሰንቆ አለው በገና አለው መሰንቆ አለው በገና። ተመለሰ መለስኩ። ጠያቂ ነኝ እኔ ራሴ። you know what it's okay ሰው ልጅ ነው ራሷ ናት። እሺ አይዞህ ከባድ ይመስላል። ከኤልያስ መልካና አበጋዝ
እንዴ ምንም ወዲህ አትበይልኝ። ኤልያስ መልካ። ዋው ቀጥይ። ለምን ንገረኝ። ለምን እኔ እንጃ ለመመለስ በጣም ምናምን እንትን ይለኛል። ግን አሁን እኮ ይሄ ለምን የሚባል ጥያቄ ለማጣላት ነው የሚመስለው። እሺ ግን የራሴ አሁን እኔ ማንን ትመርጫለሽ ብትይ ለእኔ በጣም ጀግኔ ነው ኤልያስ። ቤቴ እንደውም በትልቁ ሌጀንድ ኦፍ ኤልያስ መልካ ብዬ ሰቅዬዋለሁ። የሚገርምሽ እኛ ስቱዲዮ አይተዋል ኤልያስ መልካ። እኛ ስቱዲዮ ራሱ ኤልያስ መልካ አለ። በጣም ነው የምንወደው። ስለዚህ መጠየቅ አይጠበቅብሽም። ኤልያስ መልካ ነው ማለት ነው። አበጋዛለሽ አለ። የት ጋር አለ? እዛኛው ሩም አለ። እሺ ቀጣይ እኔ ነኝ ጠያቂ። ከበግ ስጋና ከዶሮ ስጋ የቱን ትመርጫለሽ? ሁሌ የምበላ ሌላ ምግብ ባይኖር። በነገርህ ላይ የበግ ስጋ በጣም ነው የምወደው። እኛ ሀገር በግ የለም፣ ፍየልና የበሬ ስጋ ነው ያለው ኬንያ። እና የበግ ስጋ በበላ ሁሌ ደስ ይለኛል። ግን ዶሮ ወዳለሁ። ዶሮ አይሰለችም አይደለ? ዶሮ አይሰለችም። የት ነኝ? እወጣለሁ አልወጣም? እኔ ለአንተ መቀመር አለብኝ። በጣም ከባባድ ጥያቄዎች የጠየቀኝ ስለሆነ ከአርት ዳይሬክቲንግ እና ከፕሮዳክሽን ዲዛይን ያው ተመሳሳይ ነው። ያን ያህል እንትን የለውም። ግን አርት ዳይሬክቲንግ ጥሩ ነው። እሱ ቀለል ያለ ጥያቄ ጠየቅኩ መሰለኝ። አከብደዋለሁ። እኔ ቆንጆ ጥያቄ ደግሞ አሁን የምጠይቅሽ ከፑማና ከቫንስ ሁለቱንም የሆነ ሰው የሆነ ነገር ሁለቱንም በጣም ወዳቸው። እኔ በጣም ከባድ ነው። ግድ ነው። ዳዋ ቫንስ ወደ እኔ ትቀራረቢያለሽ። ከበድ ላድርገው እስቲ እንሞክር። እሺ ከሶሚክ እና ከሄኖክ አየለ በስማ እና አንዱን ከመረጥክ ለምን እንደሆነ ትነግረኛለህ። ከባድ። በነገራችን ላይ ከሁለቱም ጋር ሰርቻለሁ። ኦኬ ከሶሚክ ጋርም ሰርቻለሁ፣ ከሄኖክ አየለ ጋርም ሰርቻለሁ። አላቅም ከሶሚክ ጋር ሶሚክን ነው መሰለኝ የምመርጠው። ለምን ብዙ ጊዜ ከሱ ጋር ስለሰራው። ከሄኖክ ጋር አንድ ፊልም ነው የሰራሁት። ለማወዳደር አሁን ይኸውልሽ የምትጠይቂኝ ጥያቄ ልታጣይኝ ነው በጣም በተደጋጋሚ። ግን ሶሚክ ለምን ግን እንዳትይ። አይ አጣለም። እሺ ለምን እንዳትይ። ሶሚክ ይሁንልህ። ሶሚክ አመንኩኝ። ያበዳ ሪስፔክት ቴንክ ዩ ሶ ማች። በጣም ፈን ነበረ። ተመልካቾቻችን እንዳያችሁት ነው በጣም ኢንጆይ ነው ያደረኩት። እናንተም ኢንጆይ እንዳደረጋችሁ ተስፋ እናደርጋለን። አሁን ደግሞ ቅዱሴን ወደ ኤፍኤፍኤም ልወስደው ነው። ስለ ፋሽን ፊልም ሚውዚክ ትንሽ ቆይታ ይኖረናል። አብራችን ቆዩትም እንዳትሄዱ። ቅዱሴ ግን ትችላለህ። ይመችክ። ያበደ ነበረ ታውቃለህ። ግን በደንብ ነው ቻሌንጅ የተደረገው አይደል? አዎ። አይ ከዚህማ ምርጥ ጨዋታ በኋላ ቆንጆ ቡና መጠጣት ያስፈልጋል። እኔ አሁን ኢነርጂን ምናምን እፈልገዋለሁ። ገብቶካል? ቡና ላይ እንዴት ነው? ቡና ልግዳላ? ብዙም አይደለውም፣ ግን እስቲ እንሞክር። እሺ ቅዱሴ፣ አሁን ይሄ የቡና እየጠጣን የኛ ያለቻል ኤፍኤፍኤማችን ፋሽን ፊልም ሚውዚክ እና እስቲ ያንተን ቅዱሴ የፋሽን ተከታይ ነህ? የፋሽን ተከታይ እንኳን አይደለሁም፣ ግን የምወዳቸው ነገሮች አሉ በደንብ ፋሽን ላይ። አዎ ደስ የሚሉኝ። አመሰግናለሁ። የምወዳቸው ነገሮች አሉ፣ ከጫማም ከልብስም ብትይ ደስ የሚሉኝ አሉ በጣም። ከለሮችስ? የፋሽን ከለሮች ላይክ የልብስ ከለር አርሚ በጣም እወዳለሁ። በጣም የምወደው ብዙ ጊዜ እንደውም ፕሮዳክሽን ላይ እንትን ስል የአርሚ ሱሪዎች፣ ቲሸርቶች ምናምን ማድረግ ደስ የሚለኝ። ኮፍያ ሁሌ ግሪን ጃንጎል ነገር ምናምን በጣም ደስ ይለኛል። የሸራ ደግሞ በጣም አድናቂ ነኝ። ሸራ ቫንስ ምናምን በጣም ታደንቃለህ። በደንብ ደስ ይላል።
እኔም አርሚ ስታፍ ወዳለሁ። አክቹሊ ደስ የሚል ነገር ነው። ቅዱሴ እስካሁን ኢትዮጵያ ውስጥ ከተሰሩ ፊልሞች በጣም አደንቃቸዋለሁ፣ ይህ ብቃቱ አሪፍ ነው የምትለው ፊልም? ብዙ አሉ። ማዋደድ የራሴን ከሰራሁት ብዬ ማዋደድ አይሆንብኝ እንጂ አሉ። አሁን ለምሳሌ ምን ነበረ? ረቡኒ ቆንጆ ነው፣ አሪፍ ፊልም ነው። የራስ አሽከር ቆንጆ ነው። የራሴን ጠቀስኩብሽ እኔ ከሰራሁት ብዬ እንጂ ሰው የራሱን ስራ ካላደነቀ ሌላ ሰው ያደንቅለት። ታዛ ቆንጆ ነው አሉ፣ ግን ብዙ ናቸው። እኔ ማዳላት ምናምን እንዳይሆንብኝ እንጂ በጣም አሁን አብሶ በጣም ቆንጆ ፊልሞች የተሰሩ ነው። በጣም አሪፍ በጣም ደስ ይላል። በዚህ ፊልም እኔ ተሳትፌ ቢሆን ብለህ ያሰብከው ከሀገር ውጭ? ከሀገር ውጭ ያስጠጣል። ምንድን ነበር? ደጎት ላይፍ በጣም በቃ ማለት የሚገርም፣ እኔ ማለት እንዴት ነው የተሰራው ብዬ እስካስብ ድረስ። ትሮይ ቆንጆ ነው። 1917 በጣም በጣም አሁን የምጠቅስልሽ በቃ የኔ በጣም የምወዳቸው ናቸው። ዘጎት ላይፍ ግን ይገርመኛል። በጣም እይታን ሳላደንቅ አላልፍም። ዘጎት ላይፍ ትሮይም በጣም እንትን ነው። ያው አንደኛ ያልከውን አላየሁትም፣ ግን አየዋለሁ ለአንተ ስል አየዋለሁ በደንብ። እሺ ሙዚቃ ላይ ልምጣልክና ሙዚቃና አርት ዳይሬክቲንግ ምን ያህል ተያያዥነት አላቸው? በደንብ አለው። ምንም አሁን ቅድም እንዳልኩሽ ነው። አሁን በአሁን ሰዓት ሙዚቃ ያለ ፕሮዳክሽን ዲዛይኒንግ እና ያለ አርት ዳይሬክቲንግ እንትን አይደለም፣ አይመጣውም። ምንም ይሄ እንትን ሳይሆን እንስራው ምናምንም ሳይሆን መሆንም አለበት። አሁን እየተሰራ ያለው በአርት ዳይሬክቲንግ በፕሮዳክሽን ዲዛይን ግዴታ ነው። ኮስቹም ግዴታ ነው። እያንዳንዱ ስትጠቅሽ እኮ ኮስቹም ግዴታ ነው፣ ሜካፕ ግዴታ ነው። ይሄ በጣም ኢምፖርታንት ነው፣ ያስፈልጋል። አንደኛ ነገር ምንድነው መሰለሽ፣ አውትፑቱን ወጥቶ ስታዩ ራሱ ደስ የሚልሽ አርት ዳይሬክተር ወይ ፕሮዳክሽን ዲዛይን ስላለው ቆንጆ ቢኖረው በጣም ግን ምንም አትጠራጠሪ፣ ያለሱ ግን አይሆንም። ዌል ሴድ። በመጨረሻ ሳላስጨንቅ ኢንተርናሽናል ስራዎችን ሰርታል? ከሰራስ ከነማ ሰርቻለሁ። ከቲፕሲ ትባላለች፣ ከሶሚ ጋር ነበር የሰራ ነው። ፋይናሊ የሚል ሳውዝ አፍሪካዊት ናት፣ እሷ ጋር ሰርተናል። የዛኔ እንደውም ሜካፕም ሰርቻለሁ። እና የያሬድና ሬቫኒ እሱም ኢንተርናሽናል እነሱ አሉ ከሰሯቸው። ናይስ ወልደን ስለመጣ እኔ ሾው ላይ በመስጂ ቶክ ሾው ላይ ስለተገኘ እጅግ አድርጌ አመሰግናለሁ። ክብረት ይስጥልኝ። በመጨረሻ ለውድ ተመልካቾቻችን ማለት የምትፈልገው ካለ? ኦኬ ማለት የምፈልገው በጣም ብዙ ናቸው፣ ለመናገር በጣም ይከብደኛል። ግን ቅድም እንዳልኩሽ እዚህ ሙያ ላይ እንድገባ እንድሰራ በጣም በቃ እንዲህ እዚህ ደረጃ ላይ አሁን ሰራው ልልሽ አይደለም፣ ገና በጣም ብዙ ይቀረኛል። እና እዚህ እንደዚህ እንደሆነ ያደረገኝ አንደኛ ማመስገን የምፈልገው ተስፋዬ ወንድማገኝ ከነ ቤተሰቡ ከነ ወንድሙ ከነ እህቶቹ ሁሉንም ይቀጥላል። ቤተሰቦቼ፣ እናቴ በጣም ነው የምወዳት፣ ገኒ በጣም ነው የምወድሽ እናቴ፣ ባለቤቴም በእምነት አሰፋ በጣም ነው የምወድሽ፣ ከነ ልጆቼ ሚካኤላ፣ ራፋትዌል ሁለታችሁን እወዳችኋለሁ። በእኔ ጀርባ ያላችሁት ሁላችሁም፣ ወንድሜ ጆዬ አለ፣ አብነት አለ፣ ጓደኞቼ ጠቅላላ እኔን የሚያግዙኝ እንድበረታ እንትን የሚሉኝ ሁላችሁንም እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ዋናውን የሚይዘው ደግሞ መድኃኒዓለም ከነናቱ አመሰግናለሁ። በጣም አመሰግናለሁ ቅዱሴ። በድጋሚ ይሄ እየተመለከታችሁት የነበረው የሚስጂ ቶክ ሾው ነው። ዩቲዩባችንን ሰብስክራይብ ማድረግ እንዳይረሳ። በሚስጂ ቶክ ሾው በሶሻል ሚዲያ ኤቭሪዌር አለን። በሚቀጥለው ሳምንት ድንቅ ገራሚ እንግዳ ይዤላችሁ እመጣለሁ። እስከዛው ኢትስ ዩ ገርል ሚስ ጂ ቻው። በንጹህ ልብ ቅን ጨዋታ
ጋር እንደሰት በንጹህ ልብ ቅን ጨዋታ ያሳለፍነው ሀዘን ደስታ እንጫወት በነፃነት ከሚስጂ ጋር እንደሰት